አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናሌ ተመልካቾቼ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ ብቅ ብዬላችኋለሁ ማለት ነው ውዶችዬ። እንግዲህ መልካም ጁምአ ይሁንልን እያልኩኝ ዛሬ ጁምአ ነው። እንግዲህ መልካም ጁምአ ብያለሁ ውዶቼ። ዛሬ እንግዲህ የመጣሁት የወንድማችን እንግዲህ ያው ብዙዎቻችሁ ታውቁት ይሆናል ዩቲዩብ ቻናልም አለው ማለት ነው። እናም እንግዲህ ኳስ ሲጫወት እግሩን ወለም እንዳለው እና አሁን ላይ ራሱን ችሎ ቁሞ መንቀሳቀስ አይችልም። በክራንች ነው የሚሄደው ማለት ነው። እና ቱርክ ሀገር ሄዶ ከታከመ መዳን እንደሚችል ተነግሮት ነበረ። ይሁንና ግን ወደ ቱርክ ሀገር ሄዶ ለመታከሚያ ገንዘብ ስለሚያስፈልገው ይህም ገንዘብ ደግሞ እየተሰባሰበለት ነበረ፣ ግን ሊሞላለት አልቻለም ማለት ነው። እንግዲህ ሚኪ የሚባለውንም ያው ታውቁታላችሁ፣ ቲክቶከሩ ማለት ነው። እሱም አብሮት ነው እንግዲህ ድምጽ ሲሆነው ነበረ። ተሰባስቦለት ገንዘብ ወደ ውጭ ሀገር ሄዶ እንዲታከም እየጠየቀለት ነበረ። ይሁንና ግን ያ ብር ሊሞላለት አልቻለም። ሄዶም ታክሞ አልመጣም ማለት ነው። እና ዛሬ ላይ እውነት በጣም ነው ያሳዘነኝ። ማለት ብዙ ወገኖቼ እየተሳካላቸው እየዳኑ እያየሁ ነው። እኔ ግን ለምንድን ነው ለእኔ ግን ይሄ ሁሉ ነገር እንትን ያለው? እኔም እኮ ወደ ቱርክ ሀገር ወደ ተባለበት እጅ ብታከም እኮ መዳን የምችል ሰው ነኝ። እየተሰቃየሁ ነው። ካልሆነ የተሰባሰበውን ብር ልመልስላቸውና እኔም ራሴን አጥፍቼ ልሞት። ከዚህ ሁሉ ስቃይ ይሻለኛል። ሽንት ቤት እጅ እስከ መውደቅ ደርሻለሁ። ክራንቹ ተሰብሮብኝ በጣም እያመመኝ ነው እያለ እንግዲህ በጣም እኔ እንጃ አላቅም። የምር በጣም ነው ያሳዘነኝ። ግን እንግዲህ አሁንም እሱም ቪዲዮ እንትን ብሎ ሚኪም ቪዲዮ እየሰራለት ነበረ። ሌሎቻችሁ ሴት አላችሁ? የምር ሌሎቻችሁ ለወገን ወገን ደራሽ ነው ይባላል። እውነቴን ይሄ ወንድማችን ተስፋ እስከ መቁረጥ እና ራሴን አጠፋለሁ እስከ ማለት ደርሷል ማለት ነው። ምክንያቱም የተጠየቀው ብር አልተሟላለትም። ሄዶ መታከም አልቻለም። ሄዶ ቢታከም ግን መዳን እንደሚችል እንዴት ተነገረው ነው እየተናገረ የነበረው ማለት ነው። እና ምን አለበት የጎደለው ብር ተሟልቶለት ይህ ወንድማችን ቱርክ ሀገር ሂዶ ታክሞ ድኖ እንደ ማንኛውም ሰው ተንቀሳቅሶ ሰርቶ ቢኖር ማለት ነው። እውነት ለወገን ወገን ደራሽ ነው። ሁላችንም ብንረባረብና ይህን ወንድማችንን አግዘ ነው ሄዶ ቢታከም እውነት በጣም ነው ያሳዘነኝና በጣም ነው ያስለቀሰኝ። ለሰው ልጅ የምሬን ነው የምላችሁ፣ ጤናን የሚያህል ነገር የለም። ዋናው ጤና ነው። ይህ ወንድማችን እንግዲህ የሰውን እገዛ እርዳታ መጠየቅ ከጀመረ ቆይቷል። ረጅም ጊዜ ሆኖታል። እባካችሁ ኢትዮጵያውያን የሀገሬ ልጆች አግዙኝ፣ እርዱኝና ሂጄ ታክሜ ልዳን እያለ መጠየቅ ከጀመረ ማለት ነው። ግን እስካሁን ድረስ ምንም እንትን ያለለት ነገር የለም። ዛሬ ላይ ተስፋ ቆርጦ የተሰባሰበልኝን ገንዘብ ልመልስላቸውና ራሴን አጥፍቼ ብሞት ይሻለኛል፣ ተሰቃየሁ፣ ሽንት ቤት እጄ ክራንቹ ተሰብሮ እስከ መውደቅ ደርሻለሁ፣ እኔ ባዶ ቤት ሙቼ የምገኝ ሰው ነኝ፣ አሁን ላይ አቅም እያነሰኝ ነው፣ ይሄኛውን እግሬን እንትን ብሎኛል እያለ እንግዲህ ሲናገር ነበረ። ሚኪም እንግዲህ ይህንን ቪዲዮ ፖስት አድርጎ ድምጽ እየሆነ ነው። አሁንም
የምር ሚኪ ፈጣሪ ይስጥህ፣ ባለህበት ይጠብቅህ። ሌሎቻችሁ ሴት አላችሁ፣ ሌሎች ታዋቂዎች የዚህ ወንድማችንን ቪዲዮ ፖስት እያደረጋችሁ እንትን ብትሉ ድምጽ ብትሆኑት ማለት ሁሉም የተቻለውን አግዙት። ይሄ ደግሞ ምንድነው የሚባለው ቻሌንጅ ነው ምንድነው? እሱም እንትን ተብሎለት በዛም በዚህም ተብሎ ጎደለ የሚባለው ብር ተሟልቶለት ሄዶ ታክሞ ዲኖ በሁለት እግሩ እንደማንኛውም ሰው ቁሞ ሰርቶ ቢኖር ማለት ነው። የምር በጣም ነው የሚያሳዝነው። የሰው ልጅ ዛሬ ላይ እንደዚህ ሆኖ እባካችሁ አግዙኝ እርዱኝና ታክሜ ልዳን እያለ እየተማጸነ ዛሬ ላይ እኛ ካላገዝ ነው ካረዳ ነው የተቻለንን አርገን ከፈጣሪ በታች ይሄ ልጅ ሂዶ ታክሞ የሚድን ከሆነ ከፈጣሪ በታች ደግሞ የሰው ልጅ ሰበቡን ያደርሳል። እኛ ደግሞ ሰበቡን አድርሰን ሂዶ ታክሞ ቢድን ከሞተ በኋላ ከንፈር መምጠጥ አይ ጉድ ብሎ ማዘን ዋጋ የለውም። የሰው ልጅ በህይወት እያለ ባካችሁ አግዙኝና ታክሜ ልዳን ብሎ ካለ ሄዶ ታክሞ የሚድን ከሆነ እኛ ደግሞ ከፈጣሪ በታች ደግሞ ካላህ በታች እኛ ሰበብ ሆነን ይሄ ወንድማችን እንዲድን የበኩላችንን ብንወጣ ባይነኝ እንደኔ ማለት ነው። የምሬን ነው። በእርግጥ ዛሬ ላይ ሰው በቃ ማለት መዋጮ ሲበዛበት አንዴ ለዚህ አንዴ ለዚህ አንዴ ለዚህ ሲባል ሊሰላች ይችላል። ግን ደግሞ ቢሆንም በቃ 10-5 የተቻለውን ያለውን ከፈጣሪም ዘንድ እናገኘዋለን። የምሬን ነው። እኛ ደግሞ ፈጣሪ ጤናችንን ሰጥቶን ሰርተን እየኖርነ እንደዚህ ደግሞ ጤናውን አጥቶ ተቸግሮ ላለ ሰው ደግሞ እኛ ካለን ነገር ብናካፍል ከፈጣሪም ዘንድ እናገኘዋለን። ለአኺራችንም መልካም ስራ ነው ዛሬ ላይ የሰራ ነው ጥሩ ነገር ለነገ ቤታችንም ደግሞ ይጠቅመናል ማለት ነውና ውድ ቤተሰቦቼ የምር እኔ በጣም ነው ያሳዘነኝ በጣም ማለት ነውና ዩቲዩብም ይሰራል ግን ያን ያህል እይታ ያለው አይመስለኝም። ያው የኛ ሰው መቼም ለምን እንደው አላቅም እንደነዚህ አይነቶቹን ሰዎች ለምን እንደማናበረታታ እኔ ይገርመኛል ብቻ ግን ማለት ነው። እውነቴን ነው። እንደዚህ አይነቶችን ሰዎች ብናበረታታ ጥሩ ነው። ጊዜያችንን ዝም ብለን ባልሆነ ነገር ላይ ዝም ብለን እንትን እንሌለ ያልሆነ ነገር ሄደን ቪዲዮአቸውን እያየን ላይክ ሼር እናደርግ የለ እንደዛ እንዲህ አይነት ወንድማችንን እንዲሁም ደግሞ ስራ ሳይንቁ ዝቅ ብለው ሊስትሮ እየጠረጉ ሸክም እየተሸከሙ የቀን ስራ እየሰሩ ጎን በጎን ደግሞ የዩቲዩብ ቻናል ከፍተው እየሰሩ የሚገኙ ወጣቶችን ወንድሞቻችንን ልናበረታታቸው ይገባል። የምር ለማደግ ለመቀየር እየለፉ እየደከሙ ያሉ ወገኖቻችንን ማለት ነው። ራሱን ችሎ እንደዚህ ዝቅ ብሎ ስራ ሳይንቅ ለማደግ ለመለወጥ የሚጥርን ሰው ማበረታታት አለብን። አገራችን እየሆነ ያለውን ነገር እየተመለከትን ነው። ስንት ወንጀለኛ ነው እየሰረቀ ሰውን እየዘረፈ ምን እያለው ወንጀል እየፈጸመ እየኖረ ያለው። ግን እንደዛ አይነት ሰው ደግሞ ዝቅ ብሎ ሊስትሮ ጠርጎ ሸክም ተሸክሞ የቀን ስራ ሰርቶ እንደዚህ ደግሞ ጎን በጎን ባለችው ሰዓት ዩቲዩብ ቻናል ከፍቶ የሚሰራ ከሆነ ብናበረታታው ምንም የሚቀንስብን ነገር የለም። ሰብስክራይብ ላይክ ሼር እያደረግን በርታ ጠንክር እያል ያን ሰው ብናበረታታው ጥሩ ነው ማለት ነው። እና ለማንኛውም ውድ ተመልካቾቼ
የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው አበረታቱኝ ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ አላህ ሀገራችንንም ደግሞ ሰላም ያድርግልን። ሰላምን፣ ፍቅርን፣ አንድነትን ያምጣልን። አመሰግናለሁ።